በላይ በእግዚአብሔር ልቤን አትስፈረው አብርሃም በማርያም እናንተ በቃ ቁርጤን ንገረኝ። እኔ ከአንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስትክክል ንገረኝ አብርሃም በእግዚአብሔር። እኔ ሁሌ እንደዚህ ያለቀስኩ አልቅሺ ማነሽ በለጡ ጌጡ አልቅሺ። አንቺ እንኳን አይደለ እንባ እኔ ልሞትልሽ እንዶ ደም ብታለቅሺ ራሱ እኮ እንዲሁ ትዝ አትይልም። ምክንያቱም አንቺ የተዋረሽና ወራዳ ሴት አሰዳቢ ሴት ስለሆንሽ ማለት ነው። አንድ ባለትዳር ወንድ ለዛውንም የልጅ አባት የሆነ በግድ ካላፈቀርከኝ በግድ የፍቅር ጥያቄ ካልጠየቀኝ ብለሽ የምትነፋረቂ ነፍራቃ ወራዳ ስለሆንሽ ደም አልቅሽ ብትፈልጊ ማለት እኔ እባክህ በእግዚአብሔር ቁርጤ ንገረኝ፣ በእመቤቴ ቁርጤ እመቤቴ ድፍት ታድርግሽ፣ አንቺ ተደፊ ይድፋሽ። እኔ ለዚህ ወራዳነትሽ የእግዚአብሔር ስምና የእመቤቴ ስም ስትጠሪ ነው እንዶ የተዋርሽ ሴት መሆንሽን እንዶ ያየሁት ማለት ነው። ከአንተ ጋር ብዙ ነገር ለማቀድ ፈልጌያለሁ። እውነትሽን ነው። በጣም ነው እንደ ብዙ ነገር ለማድረግ ያሰብሽው ከሱ ጋር ልጁን ያሳድግበት። ተይው እስኪ ተፋችው፣ ልጁን ያሳድግበት። ልጄ ልይ ብሎሻል እኮ ልጄ ልይ ማለት ዞሮ ዞሮ ልጄ ላሳድግበት ተፋችኝ እያለሽ ነው ያልሽው ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሩታዬ የኔ ቀብራራ የኔ አንበሳ እኔ ልጄን ማየትን እፈልጋለሁ ሲል እኔ ልጅህን እንድታይ ከለክልሃለሁ ስትል አይ ምናምን ብሎ የራሱን ሀሳብ ሲሰጥ ሩታዬ ቆፍጣናዋ ምን አለች? እኔ ልጅህን አላሳይም አልልም፣ ምክንያቱም መብቴም አይደለም ግዴታዬ ነው፣ ህግ ያስገድደኛል ብላለች ማለት ነው። መብትና ግዴታዋን ለጌታ የምታውቅ ቀብራራ አንበሳ ማለት ጀንተል ብላ እኮ ነው። ተጫወተችባቸው እኮ ቤተሰብ፣ ኧረ ተጫወተችባቸው። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አው ላይክ አድርጉ። እንግዲህ ከጠፋሁበት ከሳምንት በላይ ነው ዛሬ ብቅ ብያለሁ ማለት ነው። መተናል በአመቱ። ኧረ እንዴት ሰነበቱ? ወያ ሆየ አይ ፍቅር አለቀሰ አለች ሀይሚዬ ቅመሟ። አይ ፍቅር አለቀሰ። እኔ ልሰቅሰቅልሽ እንደሆነ ላልቅስልሽ እናቴ አይበለጡ መነሽ ውሽምትዬ እንዲሁ የሜዳዋ አህያ ጭራሽ እናቴ አየሽ እንዲሁ የፍቅር ጥያቄ የሚጠይቀሽ ነገር የለም ብዬ ተደበረብሽ ሲሄድ በቃ ጨንቆሽ እንደ ሰሞኑ ከሩታዬ ጋር ጥሩ የሆነ ላይፍ ሲያሳልፉ በቃ ጨነቀሽ ጠበበሽ አይደለ? ትወደኛለህ ወይስ አታወደኝም? በአይንህ ላይ የማየው ስሜት አለ። ስሜትሽ አንዳች ነገር ያቋርጠው አንቺ ገልቱ ማለት ነው። እንዲሁ ስሜትሽ ይቋረጥ፣ አንዳች ነገር ስሜትሽ ያቋርጠው አንቺ መሀየብ። እንዶ አንቺ እውነት ሞጣ ነበር ፈቶ መልቀቅ። እንዶ ስሜትህን ንገረኝ እንዲህ በግድ ምንድነው አንቺ የመጣብሽ በላ? ያምሻል እንዴ? ልጄን ማየትን እፈልጋለሁ አለሽ እኮ። ምን ማለት ነው? በአጭር አማርኛ ተፋችኝ። የልጄ እናት አለች፣ ከእሷ ጋር ጥሩ ላይፍ እያሳለፍኩ ነው። ልጄን ላሳድግበት፣ ከሚስቴ ጋር ሆኜ ልጄን ላሳድግበት። እስከ ዛሬ ድረስ ከአንቺ ጋር የነበረው እየተደበርኩብሽ ነበር ለማለት ፈልጎ ነው። እኔ ላብራራለት፣ እኔ ልሞትልሽ፣ እኔ ላብራራለት ለአብርሃም ማለት ነው። አብርሃምም ወንድሜ ቆፍጠን በል፣ እዚህ ጋር ቆፍጠን በል። ምን ነው እናቴ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። በቃ ከአንዱ ጋር ሁን። ምን ትንጠለጠላለህ አንተው? ሁለቱንም ወዳቸዋለሁ። ሩታም የልጄ እናት ናት። በእርግጥ ትክክል ነህ እዚህ ጋር ማለት ነው። ሩታ የልጄ እናት ናት። አዎ በቃ የልጁ እናት ናት። ሊያስቀይማት አልፈለገም። ስለዚህ መናት ውሽሚትስ እየተነበርክበት ልትኖር ነው አይደለም? እንደዛ አይደለም ማለት ያለብህ። እኔ የልጄ እናትን ወዳታለሁ፣ አፈቅራታለሁ። ስለዚህ ከእሷ ጋር ልጄን ማሳደግ እፈልጋለሁ። ስለነበረን ቆይታ በጣም አመሰግናለሁ ውሽሚትዬ፣ ተጠቅሜብሻለሁ። የሰጠሽኝን ጊፍት በውለታ ያዥልኝ ብለህ ማሰናበት ነው እንጂ ላስብበትና ነገ መልስ መልስልሻለሁ። ምን ማሰብ ያስፈልጋል ጌታዬ? ምንም ማሰብ እኮ አያስፈልግም። ማነው ጋሽ አሸብር?
እና አቋሚያስ እውነቴን ነው። ኧረ ቀብራሪት፣ ኧረ ቀብራሪት። እኔ በመጨረሻ የመለሰችው መልስ በሳቅ ነው የገደለኝ ማለት ነው። እጠብቀዋለሁ አለች እኮ ቀብራር ብላ መልሱን መልስላት። በእኔ ሀሳብ ማምለጥ አይቻልም። እሷ ደግሞ ሴት ናት አለች። አይ ሩታዬ፣ እኔ እናት እንደው አፌ ቁርጥ ይበልልሽ። እድሜም ይሄዳል፣ እድሜ ቆሞ አይጠብቅም። ስለዚህ ነጊዋን ታስባለች። ስለዚህ ቆራጥ አላማ ንገራትና እጠብቅሃለሁ ቤት ቁጭ ብለህ። ይመችሽ። ይመችሽ ሩታዬ፣ እውነት ይመችሽ የኔ አንበሳ ማለት ነው። አሁን ንገራት፣ ውሽሚት ንገራት። እውነቴን ነው። እንዶ የምትሄድበት ቦታ እታ ነው በግድ እየለመነች ያለችው ማለት ነው። ተንበርክካ ደግሞ የምትስመው ነገርስ፣ ኧረ ሰይጣን ይሳምሽ አንቺ ገልቱ ማለት ነው። አንቺ መሀየም ኧረ አንቺስ እንደው እኮ ቤተሰቦችሽ እንደው በህይወት አሉ? እውነቴን ነው። እናት አባትሽ በህይወት አሉ? እውነት አሁን ይህ ቪዲዮ ሲያዩ ምንድን ነው የሚሉት? ወይኔ እኔ ለአንቺ ተሸማቀቅኩ። አላ ምስክሬ ነው፣ ተሸማቀቅኩልሽ። እንዲሁ ቤተሰብሽ ዘመድ አዝማድ ጎሳ ቢጤ አለሽ ግን በህይወት አሉ? እውነቴን ነው። እስኪ ንገሩ፣ ሹክ በሉኝ እናንተ የምታውቁ ማለት ነው። መቼም እንደው ቤተሰብ የሌለው ቤተሰብ አልባ የሆነች ሴት ልጅ ናት እንጂ በሚዲያ እንደዚህ ተንበርክካ ወንድ ልጅ በእግዚአብሔር በማርያም ቁርጤን ንገረኝ የምታፈቅረኝ ነገር ከሆነ ምናምን እያለች የምትለምን ሴት እውነት እናት አባት የሌላት ናት። ይቺ ደግሞ እኔ እውነቴን ነው የምላችሁ እናት አባቷ በህይወት እንደዚህ በቁማቸው የቀበረች ገልቱ ናት። እቺ መሀይም ናት። አንቺ ጤነኛ አይደለሽም እንዴ? እንዶ አብርሃም ወደ ራስህን ተመለስ። እኔ አሁን እዚች ጋ ግራ እየገባኝ ነው ያለው። ማለት አሁን እኔ ምን ለማስተላለፍ ሞክራችሁ ነው እናንተ? ምንድን ነው የምታስተላልፉት? እኔ እርግጠኛ ነኝ ቪዲዮ እንደምታደምጥ እርግጠኛ ነኝ። በብዙ ነገር አረጋግጫለሁ ይህን ቪዲዮ እንደምታደምጥ ማለት ነው። በመጀመሪያ አሸብር ብዬ ያወጣሁልህ ስም ለልጅ ስታወጣ አይቻለሁ። በመቀጠል ደግሞ ከትላንት ወደ ነው ከ2 ቀን በፊት የለቀቀው ቪዲዮ ለሩታ ጋንጃና ሉባንጃ አጭሰሽ ነው ወይ የመጣሽው? ኬስ ሰምተህ ነው ደግሞ ስትል ሰምቼ ነው አልካት ማለት ነው። ያ ማለት ጋንጃና ሉባንጃ የምላችሁ እኔ ነበርኩኝ። ገባህ አይደለ? እና በደንብ እንደምታደምጠኝ እርግጠኛ ስለሆንኩኝ ምን ለማስተላለፍ ምን ለማስተማር ፈልገህ ነው? ኧረ እባክህ ወደ ራስህ ተመለስ። በቃ ልጅህን አሳድግ። ወደ ልጅህ እናት በቃ ታርቅ ያለው ብለህ ተመለስ። በቃ በጣም እያስጠላ እኮ ማለት በጣም የሚያስጠላ ቪዲዮ እኮ ነው እየለቀቃችሁ ያላችሁት። እንዶ አልታወቃችሁም እንጂ እንዲህ በተለይ ይህች ወራዳ ሴት እንዶ እሷን የማላይበት ጉድጓድ የት ልግባ? በእናታችሁ እኔ እንዴት እንደጠላኋት እንዶ አጠገቧ ቢሆን እኔ ፀጉሯ ይዤ ነበር ምነሰንሳት ማለት ነው። አጠገቧ በሆን እንደነዚህ አይነት ወራዳና ዝቃይ ሴቶች እንዴት እንደሚያስጠሉኝ እንዴት እንደምጠላችሁ እንደ አፈር አስበላችሁ። ባለትዳሩ ወንድ በግድ ካላገባሃኝ ጭራሽ በግድ ካላፈቀርከኝ ስሜት አይንህ ላይ የማየው ስሜት አለ። አይንሽ ይጥፋና ማለት ነው። እንዶ ስሜትሽን እንዶ አንዳች ነገር ያቋርጠውና ማለት ነው። እንዴ እናንተ አይደብራችሁም እንዴ? እኔ ለተመልካቹ ምንድን ነው የምታስተምሩት? ለወጣቱ ምንድን ነው? ለተተኪው ትውልድ ምንድን ነው የምታስተምሩት? እንዴ አብርሃም በቃ ቆፍጠን በል። በቃ ወደ ልጄ እናት ተመልሻለሁ፣ በቃ ከልጄ እናት ጋር ሰላም አውርጃለሁ ብለህ በቃ ወስነ ወደ ልጅህ እናት በቃ ለሁለት አንድ ላይ ቪዲዮ ስሩልን። በቃ ታምራላችሁ። የአንተ ውበት እኮ ሩታ ናት። የሩታ ውበት እኮ አንተ ነህ። በቃ በጣም ነው የምታምሩት ሁለታችሁ ስትሆኑ ማለት ነው። የማንም አራጋቢ የማንም እዚህ አለቅላቂ ያስፈልጋችሁ። በተለይ ደግሞ ይሄ አቤላ የሚባል ሴታ ሴት ማለት ነው። ከሁለት አንዳቸው ምረጥ። ለምን አታገባትም አንተ? በጎ አድራጎትም በቃ ጥሩ ነገር እንደሰራህ እንይዝልሃለን። በቃ አንሳት፣ አግባት ሄርሜላ አንተ ማለት ነው። አንተ ሸክም